የቡና ምርትና ምርታማነትን ለማሳደግ የተሻሻሉ የቡና ዝርያዎችን መትከልና ከማሳ ዝግጅት ጀምሮ የሚደረጉ እንክብካቤዎችን መጨመር ያስፈልጋል። በደቡብ ኢትዮጵያ ክልል 235,000 ሄክታር ማሳ በቡና ተክል ተሸፍኗል። በክልሉ በአማካኝ 8 ኩንታል በሄክታር ይገኛል። ክልሉ በቡናና ቅመማ ቅመም ልማት የበለጸገ ኢኮኖሚ ለመገንባት እንደሚሰራም የክልሉ ቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አማኑኤል ብሩ የ2018 ዓመት የቡና ምርት አሰባሰብ አፈጻጸምና የቡና ክላስተር ልማት ኢኒሼቲቭ የውይይት መድረክ ሲካሄድ ተናግረዋል። ከወትሮ በተለየ መልኩ ለቡናችን ስኬት ፈጠራና ፍጥነት ያስፈልጋል። ምርታማነት መጨመር መሰረታዊ ጉዳይ ነው። ምርታማነት ስንጨምር ያለን ማሳ በእጅ ያለንን ማሳ ምርታማነት ማሳደግ፣ ማሳ አስፍተን ተጨማሪ ምርት ማግኘት፣ የተሻሻለ ቡና ዝርያ ላይ ትኩረት እናደርጋለን። የተሻሻለ ቡና ዝርያ ላይ ትኩረት እናደርጋለን። የምርት እድገትን ሊያረጋግጥ የሚችል ስራዎች፣ ልምዶች አሉ። ስለዚህ ይህን አስፍተን እንሄዳለን። ማስፋት የምንችልባቸው ቀበሌያት የት አካባቢ ናቸው? በየአካባቢያችን ያለው የልማት እንቅስቃሴያችን ደግሞ የተጠናከረ መሆን መቻል አለበት። ስለዚህ ለሀገር ካለው ፋይዳ፣ ለአርሶ አደር ተጠቃሚነት ካለው እይታ፣ ለክልሉ ካለው የመልማት ጸጋ ከማውጣት ጋር ተያይዞ በደንብ ልናስብ ይገባል። ፖቴንሻልን መሰረት አድርገን ማሰብ ይኖርብናል። የቡና ምርትን በጥራትና በብዛት ማምረት እንዲቻል በክልሉ ቡናን በኩታ ገጠም የማልማት አቅጣጫ ተቀምጧል። ቀጣይ አቅጣጫችን ሊሆን የሚችለው አንዱ ልማትን በክላስተር፣ የቡና ልማትን በክላስተር፣ የቅመማ ቅመም ልማትን በክላስተር ማድረግ ለውጤታማነት መሰረት ነው። የህገ ወጥነት የቡና ዝውውርን በከፍተኛ ደረጃ መቆጣጠር። አሁን የአሰባሰብ አፈጻጸማችን ከባለፈ ዓመት በከፍተኛ ደረጃ ዝቅ ብሏል። ይህንን ሊያካክስ የሚችል በእጃችን ያለውን ቡና ለይተን ቆጥረን ወደ ጀንፈል ቡና፣ ስፔሻሊቲ ቡና ሽፍት እናደርጋለን። ዞኖች ይህንን መሰረት አድርገን ነው እቅድ አቅደን እንደገና የምንንቀሳቀሰው። ግን ደግሞ የቀረውን ግብ ለማሳካት የሚያስችል ስትራቴጂክ እቅድ ነድፈን በአዲስ መልክ ከልሰን መሄድ ይኖርብናል። የአርሶ አደሩን ተጠቃሚነት ለማረጋገጥና ለማዕከላዊ ገበያ ለማቅረብ የታቀደው 46,000 ቶን ቡና መሰብሰብ እንዲቻል በክልሉ በሁሉም ዞኖች በትኩረትና በተጠያቂነት ስሜት መስራት እንደሚጠይቅ በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ተናግረዋል። 75,000 ሄክታር ገደማ እዚህ ገዴው ዞን ላይ ነው ያለው። 44,000 ቶን አቅርበን ሁለተኛ ወተናል ብዬ ግድም እኔ ማወራው 40,000 ያቀርበው ይሄ ዞን። ሌላው 11 ዞኑ ስንት አቀረበ? 4,000 ማይሞላ። እንደ ድንገት የሚመጣ ቡና የለም። ቡና ተለፍቶ እግር በእግር ተጉዞ ሰው ህፃናት የ3 ወር ህፃን ማንከባከብ በለው ቡና ካልተንከባከብክ የለም። ስለዚህ ይሄ ኳሊቲ ይጠይቃል፣ ማይንድ ይጠይቃል፣ ማሰብ ይጠይቃል፣ ውግልና ይጠይቃል። you have to think this one። ይሄ ካላሰባችሁ ዝም ብሎ ወሬ አይሰራም። አስቡበት። ሁሉም ዞን ለህዝባችሁ ነው። ማንም ለማንም አልብቶ የሚሰጠው ነገር የለም። 40,000 ቶን ያቀረበ ገዴውም እኮ ለራሱ ነው፣ አርሶ አደሩ የራሱ ነው የተጠቀመው እንጂ ምን። ህዝባችሁን በቅርበት አገልግሉ። ሴንሲቲቭ ቦታ ፕሮአክቲቭ የምንሆንበትን ቦታ ለይተን አንገታችን እስከሚቀላ ድረስ መስራት መቻል አለብን። ግን ለመስራት ዝግጁ መሆንን ይጠይቃል፣ ኮሚትመንት ይጠይቃል። በክልሉ ምርት የማይሰጡና ያረጁ ቡናዎችን ነቅሎ በአዲስ መተካትና ከዚህ ቀደም በቡና ባልተሸፈኑ ቦታዎች አብቃይ ወረዳዎች ሁሉ 1,000 ሄክታር ማሳን በኩታ ገጠም የማልማት ስራም እንደሚተገበርም ዶክተር መሪሁ ተናግረዋል። በየወረዳው አብቃይ ወረዳዎች ላይ 1,000 ሄክታር ከዚህ በፊት በቡና ያልተሸፈነ አዲስ መሬት ላይ ከተቻለ የመጀመሪያውን ከተቻለ ሁላችሁም ኦልዱን ነቅላችሁ መትከል ከቻላችሁ እሰዩ። ካልተቻለ ግን አዲስ ማሳ ተዘጋጅቶ ቡናን ሀብለን ችግኝ ሚያዝያ ላይ ለመትከል በአንድ በመደዳ 100 ሄክታር ላይሆን ይችላል። እዚህ ጋር 20 ሄክታር፣ እዛ ጋር 10 ሄክታር፣ እዛ ጋር 5 ሄክታር፣ 3 ሄክታር ይሁን 10 ይሁን ከተቻለ 40 50 ይሁን ግን 100 ሄክታርን በክላስተር በምርጥ ዘር ችግኝ ቡናን እንትከል። በዲሲፕሊን የሚመራ መሆኑ መያዝ አለበት። ከግብይት አንጻር ስንወስድ በግብይት ስራዎቻችን ላይ አመራሩ እጁ ንጹህ ይሁን። አመራሩ እጁ ንጹህ ከሆነ
በየመዋቅሩ ያለው የኛ ሰራዊት ንጹህ ይሆናል። በክልሉ 76000 የሴፍትኔት ተጠቃሚዎችን ከተረጂነት ወደ ምርታማነት በማሸጋገር የማስመረቅ ተግባር እንደሚፈጸምም ዶክተር መሪው ፍቅሩ ገልጸዋል። አርሶ አደር ታሪኩ በየነና አርሶ አደር አስራት ጨሚሶ በጌዲዮ ዞን የወናጎ ወረዳ ነዋሪ ናቸው። በኩታ ገጠም የቡና ልማት በመሰማራታቸው በቀጣይ ጥሩ ምርት እንደሚጠብቁም ይናገራሉ። በኩታ ገጠም መስራታችን እንግዲህ በብዙ ሰፊ መሬት አለን። ነገር ግን ምርት የማይሰጠው መሬት ነበረ። በቁጥር ብቻ ሰፋ ያለው ካሬ ይዘን ነበረ። ደህንነት ውስጥ ነበር። ቆንጆ ድል ውስጥ ነን አሁን ያለ ነው። እዚህ አካባቢ በብዛት የነበረው ባህር ዛፍ በቡና ደረጃ በጣም የቆዩ ያረጁ በአባቶቻችን በውርስ የመጡ ናቸውና ቡናውን በኩታ ገጠም ስንሰራ ብዙ ጥቅሞችን እናገኛለን፣ እንበረታታለን። ቡናውን ምርቱ ከደረሰ በኋላ በማህበር ተደራጅተን ለማዕከላዊ ገበያም ጭምር ለማቅረብ እቅድ ይዘን አርሶ አደሮች በጋራ ሆነን ቡናውን እያለማን ያለ ነው።